This liquidity ratio, it meaning it is a financial tools it used by an investors, management, creditors, and other stakeholders from that determine the fulfillment of a short-term debt obligation from its current assets. So, as I have told you, this current ratio it aired to us how we will be paid or how we will be liable to our yearly obligations by using our current assets. ሌላኛው እንግዲህ እንደ ኮምፖነንት አድርገን የፋይናንስ ሁኔታዎቻችን የገንዘብ ሁኔታዎቻችን ምን ይመስላል የሚለውን ነገር ለመለካት ቅድም እንዳለው የአጭር ጊዜና የረጅም ጊዜ ኃላፊነታችን መወጣት እንችላለን ወይ? ለምሳሌ የአመቱን ዕዳ መክፈል እንችላለን ወይ? የአመቱን ግብር መክፈል እንችላለን ወይ? የአመቱን የስራ ማስኬጃ መክፈል እንችላለን ወይ? የሚሉትን ነጥብ ጉዳዮች ማንሳት እንችላለን። ለምሳሌ በቂ ገንዘብ አለን ወይ? ከሌለንስ ምንድን ነው የሚሉት ነገሮች in terms of financial perspective, in terms of management perspective, we will be articulating in different disciplines ከብዙ ዲሲፕሊኖች ከሙያ ዲሲፕሊኖች አንፃር አርቲኩሌት ማድረግ እንችላለን ማለት ነው። እንግዲህ አናሊሲስ ኦፍ ዘ ፋይናንሻል ኮንዲሽን አንደኛውን ሜጀር ከምናደርግበት ሊኩዲቲ ሬሽዮ ሊኩዲቲ ካምፓኒ ያለንን የገንዘብ ሁኔታዎችን ሊኩዲቲ ሬሽዮ በመጠቀም የድርጅታችን ገንዘብ ሁኔታዎችን ምን ማድረግ እንችላለን? ጠንካራ ጎንና ደካማ ጎኑን መለየት እንችላለን። ሌትስ current ratio it measures or the current measure it evaluate a company able to cover its short term liability within a short term asset። አሁን current ratio ለምሳሌ በአጭሩ ምን ያሳየናል መሰላችሁ? የአመቱን ዕዳ ወይም አሁን የአመቱን ዕዳ ወይም የአመቱን ተከፋይ ማንኛውም ክፍያ መክፈል እንችላለን ወይ? ልባሉ this is questions. Is it we will be paid our short term liability or the current liability of an entity or the physical year period of liability? Is it we will be paid? This is questions. ይህ ጥያቄ ነው ያዘው ወይ? ይህን ጥያቄ ለመመለስ ፎርሙላው እንግዲህ ሬሾ አናሊስ ከረንት ሬሾ ሲባል እሱ ከረንት አሴት ዲቫይድ ባይ ከረንት ሊያቢሊቲ ነው። ያ ማለት by using the current asset of the transactions or yearly business transaction, by using the yearly business transaction we will be incurring revenue based on that current asset. Is it we will be covering our current liability ኦር ይርሊ ላቢሊቲ የሚለውን ጥያቄ መልሰናል ማለት ነው። ያ ማለት ምን ማለት ነው? ድርጅቱ የአመቱን ዕዳ ስንል ዕዳ የታክስ ሊሆን ይችላል፣ የደሞዝ ሊሆን ይችላል፣ የግብር ሊሆን ይችላል፣ ኦር የባንክ ብድር ሊሆን ይችላል። ዘራ ዲፍረንት ኦብሊጌሽን ማለት ነው። የአመቱን ተከፋይ ዕዳ በአመቱ በሚያንቀሳቅሰው የንግድ ትራንዛክሽን ወይም የንግድ ግብይት መክፈል ይችላል ወይ? ፕሊስ ቢ አቴንሽን። አሁን ብዙ ጊዜ እኛ አገር ላይ ብዙ ዶሜስቲክ ኢንቨስተሮች የማይረዱት ጉዳይ ነው። አበዳሪዎቹም በብዙ አይነት አቢዩዝ ተደርጎ ገንዘቡም ስለሚገኝ እስከ ዛሬ ባለው ሁኔታ ላይ እዚህ ጉዳይ ላይ ብዙም ትኩረት አይደረግም። that's for the sake of window dressing purpose ነው ብዙ ጊዜ ፋይናንሻል ስቴትመንት የሚዘጋጀው። ይሄ ግን ጉዳት አለው። አሁን ካለው የዓለም የኢኮኖሚ ስርዓት አሁን ካለው የዓለም ነባራዊ ሁኔታ ስናይ ማለት ነው። ስለዚህ ለዚህ current ratio either the company will be paid their current liability by using their current assets ተቋማቱ ወይም ንግዳችን ወይም ድርጅታችን አሁን ያለውን የአመቱን ግዴታ የአመቱን ክፍያ የአመቱን የንግድ እንቅስቃሴ ከሚገኝ ገቢ መጠን ዕዳውን መክፈል ይችላል ወይ? ስለዚህ ከቻለ መለኪያዎች አሉ፣ ቱልኪቶች አሉ፣ ቤንችማርኮች አሉ። በዛ መሰረት ጥሩ ከሆነ ውጤቱ ጠንካራ ነው ማለት ነው። ብዙ ጊዜ ግን ያው እንደምታውቁት እኛ ሀገር ላይ ብዙ ጊዜ ብድር እንበደራለን፣ አብዛኛው ተቋማቶች ማለት ነው።
ብድር ተበድረው ራሱ ብድሩን የተበደሩለት የንግድ እንቅስቃሴ ዓላማ በደንብ ኢንቨስቲጌት አድርገው ጥናት ስለሚያደርጉ ፎር ሴልፊንግ ፐርፐዝ ቢዝነስ ፕሮፖዛላቸውን ኢንቨስትመንት ፕሮፖዛላቸውን ስለሚሰሩ ራሱን በራሱ ብዙ ጊዜ እዳውን ከቨር አያደርግም። ይህ የሆነበት ምክንያት ያው ቅድም ባልኳችሁ መሰረት አይደለም ኢን ፕራይቬት ሴክተር ኢቨን ኢፍ አወር ፐብሊክ ኢንተረስት ካምፓኒ የህዝብ ጥቅም ያለባቸው ድርጅቶች መንግስታዊ ተቋማትን እንኳን ስታዩ ችግር አለባቸው። እንደ ዶሜስቲክ ኢንቨስተሮች ታዲያ የሆነ ብድር ይበደራል፣ ከዛን የሆነ ነገር አድርጎ ከትራንዛክሽን ውጭ ከዓላማ ውጭ ገንዘብ ሰብስቦ ያመጣና እዳውን ይከፍለዋል። ያ ደግሞ ኢን ኢኮኖሚክ ፖይንት ኦፍ ቪው we will be sacrificing a lot of things ብዙ መስዋዕትነት ያስከፍላል። ከአብይ ምጣኔ ሀብት አንጻር ስናየው፣ ከንዑስ ምጣኔ ሀብት አንጻርም ስናየው፣ ከአብይ ምጣኔ አንጻርም ስናየው ማለት ስለዚህ ይሄ ፋይናንሻል ኮንዲሽናችን ራሱ እዳው ራሱ ከየት መጣ? where is the source of liability? for what purpose we would be using a fund from debt from long term debt ማለት ከረጅም ጊዜ የመጣ ገንዘብ ብድር ከሆነ ለምን ዓላማ ነው የተጠቀመው? ለዛ ዓላማ ነው የተጠቀመው ወይስ ለሌላ ዓላማ ነው የሚሉ ጥያቄዎች መመለስ አለባቸው። እንግዲህ በእርግጥ እንደዛ አይነት ጉዳዮችን የፋይናንሻል ኮንዲሽኖችን ለመተንተን I think one effect is the infrastructures። አንደኛው ኢፌክት ኢንፍራስትራክቸር መሰረተ ልማት ነው። የፋይናንስ መሰረተ ልማቶች ከሌላው ዓለም አንጻር ምን ያህል ሙሉ ናቸው፣ ምን ያህል ዲጂታላይዝ ናቸው፣ ምን ያህል ሪላያብል ናቸው፣ ምን ያህል ሪሌቫንስ ናቸው። እነዚህን የማስተናገድስ መሰረተ ልማቶች አሉ። ባንኩ ላይ፣ የፋይናንስ ሴክተሩ ላይ፣ የፋይናንስ ኢንቴሊጀንሱ even if in the eyes of politics is it bias for some individual interest ወይ ለግለሰቦች ፍላጎት በያዝ ያደረገ ነው? መሰረተ ልማቱ ለራሱ ይህን ለመቆጣጠር ያመቻናል? የባንክ ኢንዱስትሪ ምን ይመስላል? የገንዘብ አጠቃላይ የፋይናንስ ተቋማቱ ለዚህ ምቹ ነው የሚለው ነገር መሰረተ ልማቱ ወሳኝ ነው። ከሌሎች ሀገሮች አንጻር ስናይ በጣም ከባድ ነው ይህንን መቆጣጠር። ስለዚህ ይህንንም ለመቆጣጠር there are one disadvantage regarding to what the infrastructures of the financial institutions የፋይናንስ ተቋማት ላይ ያለው መሰረተ ልማት በራሱ እነዚህ ነገሮች በአግባቡ እንዳንሰራ ያደርገናል ማለት። ስለዚህ አብዛኛው ለምሳሌ እንደምታውቁት ከመንግስት ሚዲያም የህዝብ ጥቅም ያለባቸውን ድርጅቶችን በምናይበት ሰዓት ኢትዮጵያ ለረጅም ዓመታት የተከማቸባት ዕዳ አለ። እንግዲህ ያ ብድር እንግዲህ ኃላፊነት ያለው እንደምታውቁት የኢትዮጵያ ፋይናንስ ሚኒስተር ነው ወይም የኢትዮጵያ የገንዘብ ሚኒስተር ነው። ከቀድሞ ስርዓት ላይ የነበሩት ከዚህ በፊት የነበሩ ገንዘቦችን ለሀገር ዓላማ ለሀገር ፕሮጀክት ተበድረን ያ ገንዘብ በትክክለኛው ቦታ ካልዋለ የመክፈል አቅማችን ላይ ችግር ይፈጥራል ማለት ነው። አበዳሪዎች ደግሞ ይህንን እድል ይህንን ኦፖርቹኒቲ they have been using for the interest of their business purpose ለራሳቸው ፍላጎት ለራሳቸው ንግድ ዓላማ ያውሉታል ማለት ነው። እና ለምሳሌ ሀገራችን አሁን የተከማቸው ዕዳ እንግዲህ የመንግስት ሚዲያ ላይ ዳታ ላይ እንደምናየው ብዙ ጥናትና ምርምርም እንደሚያሳየን የተከማቸው ዕዳ ብድሩ ተበድረውታል። ነገር ግን ያ የተበደሩለት ብድር ኢቨን ኢፍ ገንዘቡ ራሱ ከገንዘብ ለቃቂው አካል መጥቷል ወይም ራሱን ኢንቨስቲጌሽን የሚጠይቅ ነው። እንግዲህ ፋይናንሻል ኮንዲሽን ማለት የመጣው ብር ራሱ በታለመለት ዓላማ ፕሮጀክት ላይ ውሏል የሚለው ራሱ ትልቅ ጥያቄ ነው ማለት ነው። አብዛኛው አዝ ኢመርጂንግ ካንትሪ አዝ ዴቨሎፒንግ ካንትሪ ኦልሞስት ዘም ስፔሻሊ ዴር ሶርስ ኦፍ ፋይናንስ ኢዝ ሪሌትድ ዊዝ ኮራፕሽን ከዚህ ከሙስና ጉዳዮች ጋር የተያዘ ነው ማለት ነው። ሆኖም ግን እነዚህ ዕዳዎች እንግዲህ ተከማችተው we all together as a citizens as a nations we have been liable to pay what this liability ይህን ዕዳ የመክፈል ግዴታ አለ ወደድንም ጠላንም ማለት ነው። ምክንያቱም እንደ ሀገር እስከታም በባንክ ለዚህ ነው አብዛኛው የመንግስት ቀድሞ ባሉ ስርዓቶች ላይ ስናይ ብዙ ፕሮጀክቶች ፌል አድርጓል። ምክንያቱም ያንን ገንዘብ በትክክለኛ ዓላማ ላይ ካለዋል ነው በትክክለኛ
መንገድ ያ ገንዘብ ተደራድረን ካላመጣ ፎር ዘ ኢንተረስት ኦፍ ዘ ፕሮጀክት ባያዝነስ ላይ ካልሰራን ለፕሮጀክቶቻችን አድሎ አድርገን ካልሰራን ጉዳቶች አሉ ማለት ነው። እንግዲህ ይሄንን በምናደርግበት ሰዓት ቅድም ያልኳችሁ መሰረታዊ ጉዳዮች እንዳሉ ሆኖ ካልተከፈለ ግን አበዳሪዎቻችን እንግዲህ የተለያየ ኢንተረስት አላቸው። ለምሳሌ አዝ ዊ ሃቭ ቢን ዲስከስ IMF፣ ወርልድ ባንክ ኦር ከረንትሊ አይ ቲንክ BRICS ኦልሶ ዴር አር ዋን ኢኮኖሚክ ጎል፣ ፖለቲክ ጎል ኦር ጂኦፖለቲክስ ጎል፣ ጂኦኢኮኖሚክስ ጎልስ ዴር አር ዋንስ ዲፔንዲንግ ኦን ዘ ኢንተረስት ኦፍ ዘ ካንትሪ ዜር አር ዋን ሰም ኮንዲሽንስ በሀገራቶች ፍላጎት መሰረት ወይም ለምሳሌ IMF እና ወርልድ ባንክ ሰጥተው የማንም ሁሉ የምታውቁት ነው። ብዙ ጊዜ ባያዝም ያደረኩት እዚህ ጋር መናገር ስለማልፈልግ ነው፣ ክሪል የሚታወቅ ስለሆነ ማለት ነው። ስለዚህ እነዚህ አበዳሪ ተቋማት የመደራደር አቅማችን አሳድገን አር ባርጌኒንግ ፓወር ኦፍ ኔጎሽዬሽንስ ተደራድረን ገንዘቡ ለፕሮጀክቶቻችን ካመጣን ፎር ኢች ፕሮግረስ ላይ ለክተን ካሳየን ዊን ዊን አፕሮች ማንጫወትበት ምክንያት የለም። ስለዚህ አሁን የተከማቸው ዕዳ እንደዚሁ በዋልጌነት የመጣ የአሰራር ሂደት ነው ማለት ነው። ግን ስቲል ነው ትውልዱ ዋጋ እየከፈለ ነው ማለት ነው። ኢማጂኔት አንዱ ዲስአድቫንቴጅ እዚህ ጋር ማክሮ ኢኮኖሚ ፖሊሲው በሚቀየርበት ሰዓት ላይ ይሄ ሞኔታሪ ፖሊሲያችን ሲቀየር ካያችሁ አንደኛው ፍሎቲንግ ሲስተሙ ነው ነበር። እንግዲህ ፍሎቲንግ ሲስተም የምታውቁ ስለሆነ እዚህ ላይ አላብራራውም። በዛን ሰዓት የነበሩ ዕዳዎች እንግዲህ ያኔ የነበረው የዶላር ምንዛሬ እና አሁን ባለው የገበያ ሁኔታ ሲማት በጣም ከባድ ነው ዕዳችን ለመክፈል ማለት እንደ ፐብሊክ ኢንቲቲ ለምሳሌ ቴሌን ካያችሁ የ2018 የፋይናንስ ሪፖርት ካያችሁ ብዙ ባለሙያዎችን በዚህ ጉዳይ ላይ ሲተነትኑ ነበር። እኔም እንዳየሁት 5 ቢሊዮን ምናምን ነው እዚህ ላይ እንደምታዩት ማለት ነው። ለጥፍላችኋለሁ 5 ቢሊዮን ብር ነው የኢትዮጵያ ብር ኤርን ያደረገው። ከአምኖ አንጻር ሲታይ ከፍተኛ ዝቅተኛ የሆነ ገቢ ነው ያገኘው እና እንደ ምክንያት ሪፖርቱ ላይ ካያችሁ የዚህ የዶላር ለውጡ ምክንያት የቴሌን ገቢ በከፍተኛ ሁኔታ ጎድቷል ማለት ነው። ምክንያቱም ትናንትና በተስማማንበት መሰረት የዛሬ 2-4 ዓመት ብንስማማ አሁን ባለው ከረንሲ ነው ዕዳችን ከበር የምናደርገው። እንግዲህ መንግስት እነዚህን ፖሊሲዎች ፎርሙሌት ሲያደርግ ኢምፕሊመንት ሲያደርግ የራሱ ምክንያቶች አሉት። እንደ ኢንቲቲ ይሄ ነው፣ እንደ ተቋሙ ተጎድቷል። ግን እንደ መንግስት ደግሞ ማክሮ ኢኮኖሚ ፖሊሲ ላይ የራሱ የሆነ ኮንትሪቢሽን አለው። እሱን እዚህ ጋር ከርዕሴ ጉዳይ ጋር ስለማሄድ መናገር አልፈልግም። ግን ዜና ጎን አድቫንቴጅ የራሱ የሆነ ጥቅም አለው። በዚህ ጉዳይ ላይ እንድሰራላችሁ ከፈለጋችሁ በውስጥ መስመር ማናገር ትችላላችሁ። I will be work one topic regarding to this point ሌላ አንድ ስራ መስራት እችላለሁ። ስለዚህ እንግዲህ የመንግስት ልማት ላይ ነው ልብ አድርጉ። ይሄ ሪሰንትሊ የሆነው ቢፎር ዘ ሪፎርም ከሪፎርም በፊት በነበሩ በቀድሞ ስርዓቶች ላይ ግን ስትመጡ ግን አብዛኛው ገንዘብ ሜጋ ፕሮጀክቶቻችን ምን ያህል ዋጋ እንደከፈልን አብዛኛው ማለት ኢቭን የመጣው ገንዘብ ራሱ በትክክል ፕሮጀክቱ ላይ ውሏል ወይ የሚሉት ጥያቄዎች መነሳት አለባቸው። እንደ አይነት ኢሹዎች የምናነሳው if we have understanding about what the concepts of financial analysis የገንዘብ ትንተና አቅሞቻችንን ካሳደግን ክህሎቶቻችን የምናሳድግ ከሆነ ይሄ ክህሎት ማግኘት እንችላለን ማለት ነው። እና አብዛኛው ይሄ እንደው በሰፊ ይመጣበታል። የምሳሌ ቴሌ ነገርኳቸው ነው። አስቡት እንግዲህ ከዚህ በፊት ያሉ ኦብሊጌሽኖች አሁን ባለው ሬት ኦፍ ፎሬን ከረንሲ ነው we have been paying our short term liability ከረንት ይር ሊያቢሊቲያችን እየከፈልን ያለ ነው ማለት እንግዲህ እንደምታስቡት የአውሮፓ አበዳሪዎች ወደ ስንት ቢሊዮን ዶላር አበድረውን ኮሜርሻል ነው ባይዘው በጣም ከባድ ነው ኮሜርሻል ነው ማለት እነዛ አበዳሪዎች ኦን ታይም ያንን አለመክፈላችን የሀገሪቷን ስም በተለያየ ሁኔታ ያው ሎቢ ሲያደርጉ ነበር። የኢትዮጵያ ዕዳዋን መክፈል አልቻለችም እየተባለ አሁን ያለው መንግስት
ይህንን ጉዳይ በጣም ለማሳመን ጥረት ሲያደርግ ነበር፣ እያደረገም ይገኛል እውነታው ማለት ነው። እና ትናንት በነበረ ሁኔታ በሀገር ስም እስከተበደረ ድረስ አሁን ያለው ትውልድ ተጠያቂ ነው። ለዚህ ነው ስለ ፋይናንሻል የገንዘብ ሁኔታዎችን አመጣጡ ለምን መጣ፣ እንዴት መጣ፣ የሚመጣበት ሁኔታ እኛ ተጠቃሚ ነን ወይ? I mean, as we have been discussing in part 1, we will be identifying the financial conditions. Is it the company healthy? Is it the project healthy? Is it meet our short-term goal, our long-term goal? የሚሉት ጥያቄዎች በአግባቡ መለስ አላቸው እና እንደው ከመንግስት አንጻር አብዛኛው የመንግስት ልማት ድርጅቶች እንደዚህ አይነት አስቀያሚ ሁኔታ ውስጥ ያለፍንበት ሁኔታዎች ነው መረጃዎችም ማስረጃዎችም እንደሚያሳዩ ማለት ነው። you can check website, you can check the government media, you can check the politician that reported in parliament or in other industry sectors of office or in ministerial office. I think we had been here እያየን ነው እየሰማን ነው። ስለዚህ ይሄ ሁሉ ምንድን ነው የገንዘብ አጠቃቀም ስርዓታችንን በአግባቡ አለማወቅ ማለት ነው። እንግዲህ አንዱ ይሄ ነው። እንግዲህ በአዘ ፕራይቬት ሴክተር ላይ ስትመጡ ዘሆል ማለት ይቻላል ዘሆል ማለት ይችላል። አብዛኛው those who have been contributed in our macroeconomic area the way of their financial condition is not good. ጥሩ አይደለም በቃ አጠቃላይ ማለት ነው። ገንዘብ የሚያገኙበት መንገድ ገንዘቡን እያዋሉበት ትክክለኛ መንገድ አይደለም። በተለያዩ ስራ አጋጣሚዎችም ለማየት እድሉ ይገጥመኛል። በጣም ያሳፍራሉ። እንዴት እንደሆነ አላውቅም። እኔ ይሄንን ስል ምናልባት ብዙዎቹ ጥሩ ስሜት ላይሰማቸው፣ ግን አሁን እየተወዳደርን ያለነው ከዓለም ስርዓት ጋር ነው። አሁን ማክሮ ኢኮኖሚው የመንግስት ፖሊሲው ለውጭ ባለሀብቶች ክፍት ሆኗል። የምንወዳደረው ከነሱ ጋር ነው። እየተወዳደርን ያለው ከዓለም ማህበረሰብ ጋር ነው። የትናንቱ አይደለም። አትሊስት to will be competitive advantage to in our business operations, we must be updating what we are discussing about here, about our financial condition, about our financial status, about financial projections, about financial report. ይሄን ነገር ማናስተካከል ከሆነ እርግጠኛውን የምነግራችሁ ነገር እንዋጣለን። ማሸነፍ አንችልም። ተውጠን በሌሎች ተወዳዳሪ በሌሎች የፉክክር ብልጫ አግኝተው ጉዳት ይጋርደናል ማለት። ይሄ ደግሞ የዶሜስቲክ ኢንቨስተሩም የሀገር ኢኮኖሚ ይጎዳል ማለት ነው። ስለዚህ ይህን ጉዳይ ሳወራ ፕሊስ ከዚህ ፐርስፔክቲቭ አንጻር ይሁንልኝ እንጂ ሌላ ነገር ለማለት ፈልጌ አይደለም። ስራ እንዳታሳጡ፣ እውነታው ነው እየተናገርኩ ያለሁት ነው። ስለዚህ አብዛኛው ፕራይቬት ሴክተር ላይ ተመሳሳይ ነገር ነው የሚታዩት። ይህን ምሳሌ ነን ብዙዎቻችሁን ትማረክ ትችላላችሁ። ሶ አዘር ሊኩዲቲ ሬሽዮ ኪክ ሬሽዮ አንደኛው ኦር አዘር ኔም አሲድ ቴክስ ሬሽዮ በመባል ይታወቃል። ኢት ሜዠርስ ዘ ስትሪንግስ ኦፍ ዘ ሊኩዲቲ ኢትስ excluding inventory from current assets. By using the most liquid assets of an entity, we will be paid our short-term obligations. ይሄ liquidity ratio ደግሞ የምንለው አንደኛው ማነው ኪክ ሬሽዮ የምንለው አንደኛው የሊኩዲቲ ሬሽዮ ፓርት ሲሆን በጣም ወደ ገንዘብ በጣም ሞስት ሊኩዊድ አሴቶችን በመጠቀም ቅድም ያልናቸውን ኦብሊጌሽኖች የመወጣት አቅም አለን ወይ የሚል ርዕሰ ጉዳዮች ያነሳልናል ማለት ነው። ሶ how it's depending on the report of your financial assets, it's depending on your business structure, it's depending on your business model, it's depending on your financial policy or the overall the relevant policy regarding to what your business operation ነው ማለት ነው። እንግዲህ በሶስተኛ ደረጃ ካሽ ሬሽዮ ነው። ካሽ ሬሽዮ የምንለው እዚህ ጋር ያስቀመጥኩላችሁ ነው። ኢቭን በቂ ገንዘብ አለን ወይ ነው። ስራችን ለመስራት በቂ ገንዘብ አለን ወይ? አሁን እኛ ዕዳችን እኮ ያልከፈልንበት ምክንያት እንደ ሀገር በቂ ገንዘብ ስለሌለ ነው። ስለዚህ በቂ ገንዘብ በማይኖርበት ሰዓት ደግሞ አበዳሪዎቻችን according to the loan agreement between the two country or between
the financial institution in the country, be it on the financial institution and the business firm or the company, that's ነው ማለት ነው። ስለዚህ የውል ስምምነታችን በአበዳሪና በተበዳሪ መካከል በፋይናንስ ተቋማትና በመንግስት በኩል መካከል ያለው የድርድር ወሳኝ ነው ማለት ነው። ስንደራደር even if behind to the negotiations the financial providers, especially in the third world countries, as emerging countries, they have been preparing the agreement for the sake of their geopolitical interest, geoeconomic interest. አብዛኛው አበዳሪዎቻችን ይሄ እውነታ ደግሞ ማወቅ አለብን። ስለዚህ ይህንን ባለማድረጋችን ዕዳውን በወቅቱ ባለመክፈላችን የአበዳሪ ተቋም ድርጅቱ ያለበት ሀገር የራሱ የሆነ የጂኦፖለቲክስ ኢንተረስት አለው፣ የጂኦ ኢኮኖሚክስ ኢንተረስት አለው ማለት ነው። ዕዳውን እንኳን ፓብለ በብዙ መንገድ ዋጋ ያስከፍሉ ነው ማለት ነው። አብዛኛው የአፍሪካ ሀገራቶች አብዛኛው መባል ይቻላል that's the big sacrification related with our business activity ከንግድ እንቅስቃሴዎቻችን ጋር በተያያዘ እነዚህን ነገሮች አስቀድመን አርቲኩሌት ባለማድረጋቸው even if ፕሮጀክቱ ላይ የሚሳተፉ ሰዎች የፖለቲካ ኢንተረስቱ የባለሙያው ብቃት ከሌላው ዓለም አንግል አንፃር ስናይ እኔ እውነት ነው ብለው ይቅርታ ይሄን በጣም አሳፋሪ ነው። ይሄ ሶ ሼም በጣም ሼም ነው ማለት ነው። ምክንያቱም ስግብግብ ናቸው በብዛት ማለት ነው አብዛኛው። ለዚህ ደግሞ ማለት ነው ያው ዋጋ እየከፈል ነው ማለት ነው። ምክንያቱም as we have been discussed the world economic condition, geopolitics, geoeconomics, geosocial, it is very very competitive advantage to secure what their national interests. የጂኦ ኢኮኖሚው የጂኦ ፖለቲክሱ የጂኦ ማህበራዊ ጉዳይ እኮ በጣም የፉክክር ብልጫ የታየበት ነው። ለምን? የሀገራቸውን ብሔራዊ ጥቅም ለማስከበር ማለት ነው። የሀገራቸውን ብሔራዊ ጥቅም ለማስጠበቅ ደግሞ ያው የተገነባንበት መንገድ ወሳኝ ነው ማለት ነው። ምንም ማድረግ አይቻልም። እንደዛውም ፕራይቬት ሴክተሩም ተመሳሳይ ነው። ፕራይቬት ሴክተሩ በዚህ ፋይናንሻል ኮንዲሽን ላይ ራሱን ስትሮንግ ካላረገ ከዓለም አቀፍ ገበያ ጋር መወዳደር አንችልም። እንግዲህ በቅርቡ እንደምናዩት ብዙ የውጭ ፎሬን ኢንቨስተሮች የኢትዮጵያ ኢኮኖሚ ኢንጆይ እያደረጉ ነው። በቀድሞ ስራ ላይ አይነክ የሚባሉት የንግድ ዘርፎች እንኳን ተደፍረው እየተሰሩ ነው ያሉት። ግን ሌሎቹ ምዕራባውያኑም ምስራቁም ዓለም እዚህ ሁኔታ ላይ ነው ያሉት ማለት ነው። ስለዚህ አሁን ያለው የኢኮኖሚ ስርዓት ክፍት ስለሆነ የምንወዳደረው ከነዚህ ዓለማት ጋር ስለሆነ እነዚህን የገንዘብ ሁኔታዎቻችን በአግባቡ ምን ልናደርግ ይገባል? ልናጤንበት ይገባል ማለት ነው። ሶ as we have been discussed in I'm going to summarizing liquidity ratio. As we have been discussed, this liquidity ratio it helps to us to liable or to meet our short-term obligations or long-term obligations not set by what the company. እንግዲህ ተቋም በሚያስቀምጠው መሰረት የአጭር ጊዜ ግዴታን የረጅም ጊዜ ግዴታን እወጣለሁ ወይ? እነዚህም ሶስት ነገሮች አይተናል። ከረንት ሬሾ፣ ኪክ አሲድ ቴስት ሬሾ እና ካሽ ሬሾ ብለን ማለት ነው። እንግዲህ እኔ አሁን ይሄን እናንተ በሚመቻችሁ ነው እንደው ባጭሩ ኤኒበዲ እንዲረዳ አድርግቼ ነው። ነገር ግን ፕራክቲካሊ በሰፊው based on the need assessment of you I will be providing you a lot of examples. ብዙ ምሳሌዎችን በተግባር የተደገፈ መስጠት እንችላለን ማለት ነው። ለዚህ ነው የፋይናንስ አንደኛው as a management point of view from the resource of an organization to meet their predetermined goal one resource what finance አንደኛው ፋይናንስ ወይም ካፒታል ነው። ይሄንን ሪሶርስ በአግባቡ ካልተጠቀምነው አስቸጋሪ ነው ማለት ነው። for next discussions from financial conditions solvency ratio ምንድን ነው የሚሉትን እናያለን። ለአሁን ይብቃ። ጥያቄ ካላችሁ ፕሊዝ you can ask me, you can message me